ዶክተር ይቻል ምንድነው እንደዚህ አቻኩል የጠራኝ? ምን መሰለህ ውሻ ታማብኝ እኮ ነው። በእናትህ ምን ነው የታመመው? እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይሄ ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልግባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። ምን ነው የተሰበረው? ሊመጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። አይሞትም። ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኝ ለዚህ ነው አይደለም? ምን መሰለህ ነገ ወደ ውጭ እንሄዳለን ከውሻ ጋርና እንዳይሰጓጉልብኝ እኮ ነው በረረ። ለምን እንዘኛ ትሄድ? እኔ እንዘኛ ትሄድ? በእንስሳው ነው የተመዘገበው ፓስፖርት ላይ። ዋው አንተ አቅልልኝ እንጂ ምን ነው ተይምሻል መስለም እንዴ? ይሄው እንዴ ስራ ብላ እንደ መጣው ምን ነው እኮ ነው እናትህ ምን እዚህ ከውሻ ጋር ውሻቂም ይዲ አይቻለሁ አረብ ሁለት ቁጥር ዶሮ ወጣልኝ ዕጣ ደረሰኝ ባሉ ይመስለኝ ነው ባሉ ይመስለኝ ትላለህ። ባል ማን ትላለህ? ሰው እዚህ ሆስፒታል ተኝቶ ማን ነው ሆስፒታል? በጓንም ዶሮንም ይዤ ሄድ እኮ በጓዱ እኮ ባንተ በተረገበሽ ቀን የጠጣ ሹፌር ዶሮዋን ነጠቀኝ ሆስፒታል ላይ ጃውን እንዴት ትለኛለህ? እንዴት የሱ ይገርማል እንዴ በጉስ የሷን አይቶ ባምሌ ምንድነው ማየው ባምሌ ዶሮዋችን ብሎ ሲጮ ድምጹ የሚልበት ድምጹ ተበላሸና በቃ ጊሎ ጋር ላኩት። ኪሳራ ውስጥ ነኝ። ታታች ባል ሲደርስ ዕጣ እያዘጋጀ ለሰው አሰጠው። በእውነት ይሄ እውነት ነው። የዛሬው አመት እውነት ነው በእውነት ይሄ ባለፈው አመትም እንደዚህ ለማሸት ብዬ የእንስሳ ነፍስ ማጠፋ ይሄን ያህል ይሁዳ ነኝ እንዴ? እኔ ይሁዳ እንኳን 30 ብር እኔ ግን እኮ በ50 ብር ያስቆረብኩ። ተው እንጂ ኧረ ተው። እኔ እኮ ቤት ሽንኩርት ጥጄ ነው የመጣሁት እኮ። በቃ ይመለሰላል። አንተ እንካ ልሞት ነው እንዴ? ይሁድ ለምን ዶሮ ነው እንጂ ብሰጥ በቃ አልፈልግም። ሁሌ እያፈራገጥክ በየአመቱ አይደል? ኧረ ዞር በል በእናትህ። ይበስ አጎቴ ከውጭ አመጣልኝ ልብስ ሲያምር ገና ምን አይነት እኔ ከዚህ በላይ ነው አመጣለሁ። ወደድኩ ደግሞ እንደዚህ ነው ያምራል። በጣም ነው ያምራል። ወደድኩ ገና አጻበያን ታሳምር እንጂ ይሄ አይደለም ገና ብዙ ነገር። ኧረ እኔ ችግር የለውም አጎቴ። እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን ቃል ተናገርኩ። አንተ ወንዴ ነህ ጸባይና አሳምር ምን እንደ ጸባይና አሳምር እኮ ያልኩህ እኮ ይሄን ነገር አሁን እንዴ የሚወራ ነገር ነው ያለው። ኧረ እኔ ለአንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር። ለምን አንተ ቴክኖሎጂ ዘመን አይደል እንዴ? አውሪ ከርድ ይገኛል። አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለሰ ብዙ ታውቃለህ። እሱ ነው ማለት ስላላወኩ ነው አጎቴ። ይቅርታ እሺ፣ ይቅር በል። ችግር የለም። ምን ወደድከው አለ ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህ ብታል ነበር። እሱን እንኳን አልተናገርኩም። ኧረ ጃንታ አልቆና በቃ ይቅርታ። ናይ ኳንታ ሊጠቀምኩ መስሎኝ ነው። ምንድን ተቆይ እንደዚህ ያወራ። ኧረ ተወለ አንተ በቃ እኔ ወደ ሀገር አልገባም እንዴ? ተባጎሻት ባዲልፕ ማቤቢስ ዲት ሰምበደል ወጥ ምን ጎፍ ኧረ ምክንያት ተብላሽታብኝ በእናትህ ናታ አማርኛ ይከጃል። አማርኛ ተወረም እንዴ? ምንድን ነው ጠልሰ ለማድረግ ነው? ምንድን ነው ምክንያት እኮ በእናትህ ተብላሽታብኛለች። እዛ ጋር ምን ሆነ ነው የተበላሸው? ሲጥ ይላል በቃ ሲጥ ምን ታደርግበታለህ? ሲጥ ካለ ያርጋ ስለተወደደ እኮ ይኸውልህ እኔ ማለት ላሰሪም ለፈጣሪም ግብረ ስጋ ግንኙነት የተደረገበት መኪና ላልሰራ ቃል ገብቻለሁ። አሁን ሜዛሪም ብቻ አይሆንም ድንግልን ነጠጡ ያጠጡት እዚህ መኪና ላይ ነው። በቃ የኔ የተወለድኩት እዚህ መኪና ውስጥ አባትም እዚህ አንተን የፈለፈለው እዚህ መኪና ውስጥ ነው። ይሄ መኪና በቃ ይሰር ማንዘር ዘቀምነገደ ዘገደ ከቅርንጫፍ ምናምን ከኢኳቶሪያል ጊኒ እኮ ነው አጎቴ ላከልኝ። ይዱዱዱ ከዚህ ጋር ባልታዛር እንዴት ኢትዮጵያ ውስጥ ገባችሁ? እንዴት እዚህ ልረግጡ ቻላችሁ? ኧረ ተባበረኝ ወንድሜ፣ ወረት ሆነ ከፍታለሁ። ይሄ የተቀደሰች ሀገር ነች። እኛ ገራጅ ሰራተኞች እንደዚህ የተፈጸመበት መኪና ላንሰራ ለበጣም ራሳችን ቃል ገብተናል። ከዚህ ውጡ ሁላችሁም ፒንሳና መንትን ይዛችሁ ነው ንግደለው። ይሄን ሰውዬ እኛ ሀገር አይወክልም። አጅሪ ምንድን ነው ጋሼ? በስድስት ሰዓት ሶስት ምንም ሳትመጣ ግቢ አይደል? አሁን ቶሎ በላይ አሁን ከፈልክ ብር እኮ ከፍላለሁ። በቃ አንዱ ለ8 ቀን ምንድነው? አንዱ ለ8 ቀን ቆይ ለምን አይታገሰኝም እሱ? ኧረ ተው አረኩሉት ለምን ይረሳል? ምንድነው? ምን አረካ አንተ ላይ ተው። ኧረ ተው ምን ስታረግ በቃ ነው የሚበቃል። እስካሁን ድብብቆሽ ይበቃል። ለእርሶ ለልጆ ለቤቲ ሳውጣ ነው ወጪ ለዚህ የተዳረኩት እንጂ እኔ ነኝ ያለ ሀብታም እንደሆንኩ የቄው ሰው እንዳለ ያውቃል። እንዴ
የት የኔ ልጅ ነው ልጅ አይደል እንዴ እንዳለ ነገሮች ማውጣው ቂጧ ያበጠው ፊቷ እንዳያለው በማን ነው? ቤቤት ነው የመኳል የጀመረችው በማን ነው? ይበቃል። አባቴ ሳልናገር ብላ ነበር መጠመጠችኝ፣ አከሳችኝ። ይበቃል እንዴ ይካካሰልኝ በሱ እኔ እኮ ምግብ አትበላም ነው። ኧረ እባክህ ወጋበላ አይደል እንዴ አብልጪ አግዝቼ ቀርሻታ ስታቀረሽብኝ ጠርጌላት አይደል እንዴ ስትነገር። ኧረ በእናትህ ይካካስ ያስቡበት። እኔ ለአባቴ ከዛኝ ነገር ነግራለሁ እያለች መጠመጠችኝ። ይበቃል። ሲጀምሩ ሰው ልጅ አይደለች ክራውን ታመጣለህ ለብቻ በእርሶ ስም እየነገረሽ ነው። በእርሶ ስም እየነገረሽ ነው። አሁን ድረስ ቁማት ሂዱ። ሂሳብ ሰብስቡ አንዴ እሱ ጋር። ኧረ እያየ እንዳገለብጠን ችግር የለውም። አንተ በእናትህ እኔ ልጅ ጥዬ አንቺ አሮጊት ዝም ብለሽ አንቺ እዛ ጋር መሳሳት አንቺ እዛ ጋር ሰብስቡ በደንብ አሮጊት ወይኔ እሽኮ መድራሽኮ አንቺ ኧረ ሰብስብ እዛ ጋር ና እያልኩ አንዴ እና እየተባልክ አንዴ የኮቴ አምጣ። አልከፍልም አንተ ብር አምጣ። ሰደቀ ከሻሩክና ከኩመዳ ጋር ነው የመጣሁት። እንዴት ተፈራችኋል? አልከፍልም። አሬ ነገር ወስደበት አተ ና ሲቆይና ቆይ ላውራው ነው ጋር ቦዴ ነይ ጋዴ ቦዲ ጋኒ አንዴ ጋዴ ቦዴ አንተ ባለፈው በዛኛው ድሪል ነካኛ። አንተ የዘፈንከው ዘፈን አሻሙሩ ለኔ ነው እኮ እንግባለታ ገባ አምሌ ነኝ እኔ እምበላው ቡሌ ቦክስ ይደርሳል ባሌ እንዴ ድሪል አንዴ ኮድሪል እምበለ ስትመለስ ይውርየን አርቀመስ እሱን ቀምሰ ስጨርስ እኔ በጩቤ ጠርቆስ ምንሽ ነው ድመት ማለት ነው። ህፃን ልጆች ነን እንዴ? ድመት ከምትርጎለ ባያጅቡ ለምን አታረው? አያጅቡ እኔ አንተ ያያጅቡንና የፈረሱን ታሪክ ሰምተሃል? ኧረ ነው አልሰማሁም። ኧረ እናቴ ትሙልም ጋር አያጅቡ ተረተረት የላምበር አያጅቡ እዛ ጋር ቁጭ ለነገረኝ። እሺ ደስ ይለኛል። አያጅቡ የኖሩ ማለት ነው። ልክ አያጅቡ ሊመጣት ፈረሱን ወለደችና ሮደች። ቻው በአምሌ ፓርቲ ተቀላቀሉ ብያለሁ። አንተም አንቺም ሰምታችሁኛል። በአምሌ ፓርቲ በመቀላቀል ህይወታችሁን አንድ እርምጃ ተቀላቀለን። እኔ ፓርቲ ህይወትን አንድ እርምጃ ወደፊት ታሻሽላለህ። እንኳን ደህና መጣ። ስም ማን ነው? ስም አወቀ አላወቀ። በእኛ ፓርቲ አወቀ ማውቀሙ ማያቅም እኛ ፓርቲ ስገባ የሚጀምረው ኮምቦ ኑበ ይባላል። ኑበ ምንድነው? ኑበ ማለት ኑሮን በስኳር ማለት ነው። እኛ ፓርቲ ስገባ ጧት እየመጣ ስኳር ያለው ሻይ ትጠጣለህ። ህይወትህ ቢያንስ ከዚህ ይጣፍጣል። ኑሮ ማቱ በቃ ና ተመለስ። ስኳር ያለው ሻይ ትጠጣለህ። ሁለተኛው ኮምቦ ደግሞ ጾሙን እንገፋበታል። ጾሙን አንጀታችንን መሽረን አድርገን እንጾማለን። ከፈጣሪያችንም ታርቀን ኑሮንም አሸንፈን ትልቅ ድል ነው። ይሄ ትልቅ ድል ነው። ኢትዮጵያ ለዚህ መከፍሉልን ዋጋ እንጃ ነው። ጦጦት ሻንተ አፈለገ መግባት እንዲገባለሁ እንጂ እና ግታ ፈርሳለህ እንጂ እና ወደ ሰዓት እየመጣን በምትበላው ምግብ እያዋጣ ነው የምትበላው። አንተ አሁን አቅም እስከ ስንት ነው ታዋጣለህ? በደምብ ታስብ። እስከ 10 ብር ያለ አይመስለኝም። እንዴ 10 ብር ምንድነው የሚለው መሰለህ? እየመጡ የሚበሉትን ሰዎች ያያሉ። እየመጣ ታያለህ። ሰው ሲበላ የሚቀርበው ምግብ ምናምን በአይነት ታያለህ። እንበላ አንተማ አትበላም። በአይነት ካየህ በቃም ይሄ ትልቅ ነገር ነው። እንደ ቀላል ነገር እንዳታየው። በጣም ይሄን ያላገኝ ስንት አለ። በአምሌ ፓርቲ እንለያለን። ምን ነው በምክንያት ነው። የአባትህ ስም ደግሞ አልነገርከኝም። አወቀ ማለት እየመጣው ነው። አወቀ እየመጣ ነው። ከሰብር ወደ አብር ማደግ እድልም ይኖራል። ዛሬ ማጣት ናቲ። በአምሌ እንለያለን። በአምሌ ስኮፊል ጠያቂ አለ።
መጣችሁ እንዴ? ሰላም ነው አለና ምሳ መጣችሁልኝ እንዴ? አረኛም ከበላን 4 ቀን ሆኗል። እባክህ እናንተ ደግሞ እዚህ 8 ቀን ሆኖኛ አይደል እንዴ? ለማንኛውም ላመልጥ ነው። እሺ ላመልጥ ነው። ሙሉ እስር ቤቱን ተነቅሼዋለሁ። ሙሉ እስር ቤቱን ተነቀስከው? ኧረ በነጭ ያቺን ፖሊስ በጣም ነው የምወዳት። በደረቅ ተነቀስከው ፎጣ ገባሻለሁ ብያታለሁ። ፖሊሷ እዚህ ጋር ደግሞ በቃ ሼፍ ቤቷ ልጅ የሆነች ሼፍ ባረፈ ልመረዘኝ ነበር አላልኩም? እሷን ሼፍ ገድያት ነው የምወጣው። መንገድ ሰርቻለሁ ቦርቡር ያለው እና እዚህ ጋር ያለ ነው። ይሄ ሴቶች ሽንት ቤት ነው፣ የወንዶች ሽንት ቤት ነው። እሺ በሽንት ቤቱ ላሳያችሁ። ሸታችኋል ብዬ ኧረ አታሳየኝ። በቃ የወንዶች ነው የሴቶች ነው። በአንዱ አመልጣለሁ ብያለሁ። የምንወጣው ደግሞ የት ነው? ዱባይ ነው። አሁን ጅዋጅዋችን እንጮታለን። እሺ እንጮታለን፣ ግን ራበኝ። ያበቄ ለዚህ ነው ያቆየኝ። ፍቅር እኮ በባዶ እንደሚጣፍጥ ታውቂያለሽ መች ከኔ በላይ ራበኝ እኮ እያልኩት እና ተመስገን ነው። እኔ ሁሌ ማትረብሽ እኮ ፍቅር በባዶ ስለሚጣፍጥ እኮ ነው እንዴ። 10 ብር ቺፕስ። አንቺ አረ ምንድን ነው ችግርሽ? ዛሬ እውነት እንድነግሪኝ ይፈልጋል ወይ? ቤት በልተሽ ላይ ወይ ብር ይዘሽ ነው ያልኩሽ። በቃ እንደውም ይጃለው ተው። እሺ ጥርግ በይ። ያዙልኝ ሰዎች፣ ኧረ ያዙልኝ። ምንድን ነው ልገባ ነው? ምን ተከልፈን ነው? አዎ እንደዛ ካረስ ጭንቅላት ልመጣ ነበር አትሳካ። እሺ አራምብና ጎንበስ በልና ነው ላንሳለን። እንጨት እኮ እቺ ነው ጭንቅላት። እዚህ ነው እንዴ? በእናትሽ ቅመይልኛ በዛው ብራዘር ቅመይልኝ። ኧረ ዞር ነው እንዴ? ኧረ ሙት ነኝ በእናትህ። እናትም አባቴ ሞተዋል። ቤት ውስጥ አንድ ሰው የለም ያክልኝ የሚቀምልልኝ። የምስቴን ተባረከች። በእናትሽ እሺ ልተባበረው። ይኸው መጣ። የቅማሎች አሳዳጅ የተባዮች አራጋፊ ጣቶች ውስጥ ጥፍር አለ ያክልኛል። ፀጉሬስ ተባለ ያነሳልኛል። አንሳልኝ። እሺ